ጤና ይስጥልኝ ውድ የዲዳው ኢንተርናሽናል ተከታታዮች በዛሬው ዕለት ፕሮግራማችን የጸለምቲ ተወላጆች እንግዳ አድርጌ ጋብዣለሁ። የተለያዩ ርዕሰ ጉዳዮች በተለይ የጸለምቲ ህዝብ ስላለበት ሁኔታ አምና በዚህ ወቅት ስለተመለሱ ተፈናቃይ ወገኖች እያሳለፉ ስላለው ህይወትና ሌሎች ጉዳዮችን አንስተን ቆይታ ምናደርግ ይሆናል። ለአብሮነት ቆይታችሁ ከወዲሁ እየጋበዝኩ መልካም ቆይታ። እንግዶቼ ጥሬና ክብራችሁ እዚህ ስቱዲዮ ድረስ ስለመጣችሁ በራሴና በዲዳው ኢንተርናሽናል ተመልካቾች ስም ከልብ አመሰግናለሁ። ስማችሁን በማስተዋወቅ እንጀምር። እንኳን ደህና መጣችሁ። ደህና ቆያችሁን። ጉረሽ ዘነበ እባላለሁ። የጸለምት ልማት ማህበር ሊቀመንበር ነኝ። አመሰግናለሁ። ዶክተር ሽባባው እባላለሁ። በሰመራ ዩኒቨርሲቲ መምህር ነኝ። እሺ በድጋሚ እንኳን በደህና መጣችሁ። እንደ መግቢያ እንዲሆነን ከስምምነቱ በኋላ እንግዲህ የተወሰኑ ለውጦች አሉ። በሰላም አንጻራዊ ሰላም አግኝቶ ህዝቡ ውስን እንቅስቃሴዎች እያደረገ ያለበት ሁኔታ ይስተዋላልና አጠቃላይ የጸለምቲ ህዝብ ከሰላም ስምምነቱ በኋላ ያለበት ሁኔታ ምን ይመስላል? ስለ ጸለምቲ ማህበረሰብ በአጠቃላይ በተለያዩ ወረዳዎች የትግራይ ወረዳዎች አንጻራዊ ሰላም ይኖር እንጂ በዛ አካባቢ ትንሽ ነገሮችን ውስብስብ የሆኑበት ሁኔታ ነው ያለው። የሲቪል አስተዳደር ስለሌለው ሁሌ ህይወቱ በስጋት ነው እየመራ ያለው። ዛሬ ምን ይፈጠር ይሆን፣ ወደ ቤትስ ማን ይመጣ ይሆን ምናምን በሚል ስጋት ላይ ነው እየኖረ ያለው። ኦሬዲ ሁሉም የመንግስት ሴክተሮች ስራ ላይ አይደሉም፣ ፈንክሽናል አይደሉም። ኦሬዲ ህዝቡ በራስ ነው እየተዳደረ ያለው። ስለዚህ የጸለምት ህዝብ በአጠቃላይ መስቀለኛ ላይ ነው ያለው። ምንም ለነገ ምን እንደሚገጥመው ራሱ አያውቅም ማህበረሰቡ። ምንም አይነት የመንግስት አገልግሎት የሉም። በግብርና፣ በትምህርት፣ በጤና በሁሉም ሴክተሮች በአጠቃላይ ምንም አይነት ፋሲሊቲ እየተጠቀመ ስላልሆነ ምንም አይነት ሰርቪስ እያገኘ ስላልሆነ ማህበረሰቡ በስጋት ላይ ነው ያለው አሁን ማለት ነው። ፕሪቶሪያ ተሳም ኤክስተንት ለሌሎቹ አንጻራዊ ሰላም አግኝቶ ሊሆን ይችላል። እዛ ጋር ግን የመሳሪያ ድምጽ ከመቅረቱ በስተቀር ሌላው ስጋቶች እንዳለ እየቀጠሉ ነው ያሉት ማለት ነው። ሁሉም በአጠቃላይ እንደዚህ ቀደም ለመግለጽ እንደሞከርኩት ሁሉም ሴክተሮች ፋንክሽናል አይደሉም። ሴክተሮቹ ፋንክሽናል ካልሆኑ ደግሞ ምንም አይነት አገልግሎት ማግኘት አይችሉም። ለምሳሌ ወደ መጀመሪያ ባነሳችሁ ወደ ጸጥታ ጉዳይ እንሄድና የጸጥታ የሚባል መዋቅሩ እንዳለ የለም። ማን እንደሚጠብቀው ራሱ ህዝቡ አያውቅም። ራሱ ነው ኢቭን ቤቱ ሲተኛ ለራሱ የሚጠብቀው ድንጋይም ሊሆን ይችላል፣ በትርም ሊሆን ይችላል፣ ይዞ ነው የሚተኛው። ምክንያቱም ማታ ማን እንደሚመጣ ማን አንኳኩቶ እንደሚገባ ስለማያውቅ ራሱን ለመጠበቅ የሆነ ነገር ይዞ ነው የሚያድረው፣ ግዴታ መከላከል ስላለበት ማለት ነው። በትምህርት ዙሪያ ትምህርት ምናልባት በኢትዮጵያ ደረጃ 3 ወረዳዎች ሊሆኑ ይችላሉ የትምህርት የመማርና ማስተማር እንትን የሌላቸው። በአጠቃላይ ትምህርት የለም። በአጠቃላይ 6 አመቱ ከ2012 በኮሮና ምክንያት ከተዘጋ በኋላ ጀምሮ ከዛ ወደዚህ ያለው ትምህርት የሚባል ፋሲሊቲ የለም። ትምህርት የመማር ማስተማር ሂደትን በአጠቃላይ የለም። ትምህርት የለም። በዛን ጊዜ 7 እና 6 አመት የነበረው ልጅ አንደኛ ክፍል መግባት ሲገባው አሁን 14 እና 15 አመት ሆኖ ስሙ መጻፍ አይችልም። ስለዚህ ማህበረሰቡ ወደ ምንድነው እየሄደ ያለው? አሁን ወዳልተፈለገ ጋብቻ ነው፣ ከእድሜ በታች የሆነ ጋብቻ ወደዛም እየተጋለጠ ነው ያለው። ለምን ብለን ብንጠይቅ እንኳን ራሱ እና ምን አርጓቸው ነው የምትሉን እናንተስ? ከዚህ በትምህርት የለም፣ ምንም አይነት አገልግሎት ከሌለ ከዚህ ውጭ ምን አማራጭ እስኪ ንገሩን። እኛም ራሱ ጠይቀን እነሱ ለጠየቁን መልስ እስከምናጣበት እንትን ድረስ ነው እየሆነ ያለውና ምንም ነገር የለም። ሌላው የጤና ሴክተሩ ኦሬዲ በነበረው ጦርነት ማቴሪያሉ ተዘርፎ የነበረውን ወድሞ ብዙ ነገሮች ይዘቱ ኦልሞስት 90% በሚባል ደረጃ ወድሞ ስለነበረ አሁን በተወሰነ መልኩ አንዳንድ አንቲፔይን የሆኑ እንትኖች ይሄድ የሚያመጡበት እንትን አለ። ይሄ ግን ቶታሊ የለም ቢባል ይሻላል። ምክንያቱም ሱቆችም ራሱ ሄዶ መግዛት ስለሚቻል እንደዛም ጋር ማለት ነው። ስለዚህ በአጠቃላይ የግብርና ምን በለው የጤና፣ የትምህርት፣ የጸጥታ ጉዳይ አሳሳቢ ሁኔታ ነው ያለው። ህዝቡ ያለበት ሁኔታ በጣም ባስከፊ ሁኔታ ነው ያለ ማለት ነው። ምንድነው የሲቪል አስተዳደር የለው። የሲቪል አስተዳደር ኦሬዲ ጦርነቱ ከጀመረ እስካሁን አስተዳደር ሲቪል አስተዳደር የሚባል ነገር የለው። የሲቪል አስተዳደር ከሌለ ደግሞ ምን እንደሚጎል ይታወቃል። ይሄ ማህበራዊ የሚባሉት አገልግሎቶች የሉም። የጤና፣ የትምህርት
የፍትህ አገልግሎት የጸጥታ ዋስትና የሚባል ነገር የለም። በሚገርም ሁኔታ አሁን መፈናቀል አለ። አሁንም ማለት ነው ተመልሰው ወደ ሽሬ የሚፈናቀሉ ህዝቦች አሉ። በተለይ ቀበሌዎች አሉ። በተለይ ጻዕዳ ቀር የሚባል ቀበሌ አለ። የዛ ቀበሌ ነዋሪ ባስከፊ ሁኔታ አሁን እየተፈናቀለን ያለ ማለት ነው። ወደ ከተማ ወደ መሀል ከተማ ወደ ማይጸብሪ እየተፈናቀለ ከዋና ምክንያት ደግሞ ማንነታቸው የማይታወቁ ታጣቂዎች እየመጡት ወጥተው መግባት አልቻለም። ሴቶች እየተደፈሩ ዝርፊያው ሰው አግተው በመውሰድ በበረሃ ሆኖ ብር ላኩ። ሰው ለማስፈታት እስከ 2 ሚሊዮን ገንዘብ የሚጠየቅበት ሁኔታ አለ ማለት ነው። እና ብዙ ሰው ከጻዕዳ ቀር የሚባል ቀበሌ እየተፈናቀለ ወደ ማይጸብሪ ወደ ሽሬ አሁንም እየተፈናቀለ ነው ያለው። እና ምንድነው የፕሪቶሪያው የሰላም ስምምነት ተደረገ ይባላል እንጂ የተኩስ ላይኖር ይችላል። እንደዚህ መደበኛ የሆነ ተኩስ የለም እንጂ ሬጉላር የሆነ መደበኛ ያልሆነ ተኩስ ራሱ አለ። ህዝቡ ወጥቶ መግባት አልቻለም። በፍርሃት ነው እየኖረ ያለ። ቢፈናቀልም አለ ማለት ነው በጸጥታ ሁኔታ። ትምህርት እኔ ዘመናዊ የሆነ ጄኖሳይድ አሁን ሰው በጥይት ብቻ አይደለም የምትገለው። ትምህርት ካላገኘ፣ የጤና አገልግሎት ካላገኘ፣ የፍትህ አገልግሎት ካላገኘ ኦሬዲ ኢትስ ጄኖሳይድ ሰው መግደል ነው። ዘመናዊ የሆነ የሰው አገዳደል ብለ ልትገልጸው ትችላለህ ማለት ነው። እና ትምህርት የለም በጣም በሚያሳዝን ማለት ነው። ትምህርት የሌለበት ምክንያት ደግሞ ዋንኛ ምክንያት በአማርኛ ይሁን በትግርኛ ይሁን በሚል ማለት ነው። ህዝቡ በምን መማር እንደሚፈልግ ህፃናቶች ተማሪዎች በምን መማር እንደሚፈልጉ ተጠይቆ ለህዝብ ቢሰጥ እድሉና ህዝቡ በፈለገው ቋንቋ ማስተማር ይቻል ነበር። እኔ በጣም በሚያሳዝን ሁኔታ በዚህ ከፕሪቶሪያው በኋላ ትምህርት የማያገኝ የጤና አገልግሎት የማያገኝ የመንግስት አገልግሎት ቶታል የማያገኝ ህብረተሰብ አለ ወይ ቢባል የጸለምት ህዝብ ነው። የጸለምት ህዝብ ማለት 3 ወረዳ ነው ያለ። ከ250 ሺህ በላይ ህዝብ አለ ተብሎ ነው የሚታሰበው ማለት ነውና ይህን ህዝብ በዚህኛው ሰቆቃ በእንደዚህኛው መከራ ነው ያለ። አሁን ክረምት እየመጣ ነው። ክረምት ላይ ተላላፊ በሽታዎች በብዛት የሚታዩበት ጊዜ ነው። በባለፈው አመት የተለያዩ በሽታዎች ካሁን በፊት በክታበት በተለያየ መንገድ ተቆጣጥረናቸው የነበሩ በሽታዎች እንደ አዲስ ታይተው ብዙ ህፃናቶች ሞቷል። እናቶች እነዚህ ክሮኒክ ኢልነስ የሚባሉት ህመም የነበራቸው የህክምና ክትትል የነበራቸው ሰዎች በቤታቸው ሞቷል። ለምን የጤና አገልግሎት የሚባል አሁን በኤንጂኦዎች በምናምን የታገዘ አለ የሚባል ነገር አለ። ግን ይህንን ትክክለኛ የጤና አገልግሎት ተብሎ ሊገለጽ አይችልም። ቤቱ ሊከፈት ይችላል። መድኃኒት አቅርቦት አለ ወይ ያስፈልጋው ባለሙያ አለ የሚለው ነገር ኦሬዲ የለ። ማሽኖች ብዙ ተዘርፈዋል። የትምህርት ሁኔታ አንስተልኛልና ተማሪዎች እንዳይማሩ እያደረጋቸው ያለው የቋንቋ ጉዳይ ነው ብለኛልና ይህንን ጉዳይ የማንነት ቅየራ ወይም ማንነትን የመቀየር ጥረት ነው ብለን መውሰድ እንችላለን? አዎ እሳቤው እዛ ነው። እሳቤው ምንድነው ኦሬዲ ከማንነት ጋር ያያዛል። ትምህርት በዚህኛው ቋንቋ ከተማረ በአማርኛ ያው የትግርኛ ማንነቱ ያጣል። በዚህኛው ጎን ደግሞ በአማርኛ በትግርኛ ከተማሩ አማራ ነው ብሎ ክሌም የሚያደርገው አካል የአማራ ማንነቱ ያጣል በሚል ባለመስማማት ነው። ዋናው ነገር ግን ይህንን አይደለም። ህዝቡ ማንነቱ ያውቃል። እዛ ያለ እኔ የጸለም ተወላጅ ነኝ ማንነቴ ራስ ያውቃል። ማንንም እንደዚህ በትምህርት ስለተሰጠው ማንነቴ እንትን ማድረግ አይደለም። አሁን አካባቢው በማን ነው እያስተዳደረው ያለው አካል ማን ነው? አሁን እንግዲህ ይሄን የሚባል እሱ ነው እኮ ሲቪል አስተዳደር ከሌለ በዚህኛ ነው እየተዳደረ ያለ ለማለት አይችልም። አንደር ኮማንድ ፖስት ነው። ያው የፌደራል ኃይሎች ናቸው ያሉት እዛ የሚያስተዳድሩት። የፌደራል ፖሊስ አለ፣ የመከላከያ አለ። እንትን ነው የጸጥታ ሁኔታ እነሱ በተቻላቸው መጠን የሚያደርጉት ነገር አለ፣ ግን በቂ አይደለም። ምንድነው ሲቪል አስተዳደር ካለ እንደዚህ ከማህበረሰቡ የተውጣጣ የጸጥታ አካል የፖሊስ ኮሚኒቲ ህብረተሰቡ ያሳተፈ የጸጥታ አካል ይደረጋል። ሁሉም አገልግሎቶችም ቀደም ስንላቸው የነበረ አገልግሎቶችም ህዝቡ ያገኛል። እና አሁን አስተዳደር የሌለው ነው ክሌም የሚደራረግበት ቦታ ተውሎ ግን ይታወቃል። በፕሪቶሪያው ውሉ ምን እንደሚል ይታወቃል። በውሉ ስላልተፈጸመ ህዝቡ እየተጎዳ ነው።
እነዚህ እንደ ሆስቴጅ ተይዘው ወደኔ ነው የተባለ ህዝብ ግን እየተጎዳ ነው ያለና ይህንን መቅረት አለበት። በዚህኛ ነው ይተዳደር ያለ ለማለት አይችልም። በኮማንድ ፖስት እየኖረ ያለ ህዝብ ነው። በመከላከያ ስር በፌደራል ስር በኮማንድ ፖስት እየኖረ ያለ ህዝብ ነው። እስቲ ወደ ዶክተር ልመለስና ቀደም ዶክተር ህዝቡ ከፍተኛ የሆነ የጸጥታ ስጋት አለበት። ይህ የጸጥታ ስጋት ራሱ እንቅልፍ እየነሳው እንደሆነ አንስተህልኝ ነበርና አካባቢ በኮማንድ ፖስት የሚተዳደር ከሆነ የጸጥታ ስጋቱ እየፈጠረ ያለው አካል ማን ነው? በግልጽ የታወቀ ታጣቂ አካል ነው? ራሱ በፌደራል ደረጃ የተመደበው አካል ነው? ማን ነው ይህንን የጸጥታ ስጋትስ እያሳደረ ያለው በህዝቡ? ኦኬ አመሰግናለሁ። ምናልባት ኮማንድ ፖስት ሲባል የጸጥታ ኃይሎች ተደርገው በደንብ ስሬስ የሆነ ቁጥጥር የሰዓት እላፊ ተደርጎ በደንብ ማህበረሰቡ ስጋት እንዳይኖረው እፎይታን የሚሰጥ ነገር ይመስለኛል። ኮማንድ ፖስት እንትን ነገር ሲባል ካሁን በፊትም በተለያዩ እንትኖች በትግራይ ክልልም በሌላም ሲካሄድ ስለነበር እንደ ክልል በአጠቃላይ ሲካሄድ ስለነበር በኢትዮጵያ ደረጃም ሲካሄድ ስለነበር እንደዛ ሊሆን ይችላል ልንተረጉመው እንችላለን። ነገር ግን በጸለምቲ ኮማንድ ፖስት ነው እንዳንል የጸጥታ ኃይሉ የምንለው የፌደራል ፖሊስ ማይጸብሪ ብቻ፣ መከላከያ ደግሞ በቁጥር አነስተኛ ከተማ ዲማና ከተማ ማይጸብሪ ብቻ ናቸው። አሁን ስፋቱ የጸለምቲ በአጠቃላይ ስፋቱ ወደ 3900 ኪሎ ሜትር ስኩዌር አካባቢ ይሸፍናል። ይሄ ማለት ከ250 እስከ 300 ሺህ አካባቢ ማህበረሰብ የሚኖርበት ነው። እነዚህ ሁለት ከተማ ላይ ሆነው ኮማንድ ፖስት ጸጥታውን ማስከበር ይችላሉ ወይ ነው? ለስም ካልሆነ በስተቀር ኮማንድ ፖስት የሚለው ራሱ እኔ ለመድፈር ትንሽ ያስቸግረኛል። በአጠቃላይ ማህበረሰቡ በራሱ ነው እየተዳደረ ያለው፣ ቤቱን እየጠበቀ ዱላ ይዞ ነው የሚያድረው። ምክንያቱም ጸጥታው አስቸጋሪ ሁኔታ ላይ ነው ያለው። ማን ነው እየፈጠረው ያለው የሚለው ነገር በአጠቃላይ አንድ መፈጸም ያለበትን ይሄን ማስተዳደር የነበረበትን ስቴክ ሆልደር ስራው ባለመስራቱ ይሄ ችግር እንዲፈጠር ምክንያት ስለሆነ አንድ ሪዝን ነው ብዬ አስባለሁ። ፕላስ እንደገና ከየት እንደመጡ የማይታወቁ ታጣቂዎችም አሉ። ኢቭን የመከላከያ ልብስ ለብሰውም ራሱ ኬላ መኪና አስቆሞ የሚፈትሹ ሰዎችም አሉ። ሽፍታ ልንላቸው እንችላለን፣ ሽፍቶች ልንላቸው እንችላለን። ፕላስ እንደገና ከየት እንደመጡ የማይታወቁ ታጣቂዎችም አሉ። ቢያንስ በሳምንት 2 ጊዜ በሳምንት 3 ጊዜ የሚገቡ ፕላስ መከላከያ እዛ ያለውም ኃላፊነቱ አልተወጣም። ይሄ ርዝመቱ ከ250 ኪሎ ሜትር ኢቭን 300 ለምሳሌ ከዚህ የጭላ ነው የሚነሳው ጸለምት ማለት ከዚህ ከጭላ ጫፍ እስከ ተከዛ ሃይድሮኤሌክትሪክ ዳም አካባቢ ከዛ ጀምሮ እስከ ዋልድባ ነው። ስንት ኪሎ ሜትር ይሆናል? 350 ምናምን ኪሎ ሜትር አካባቢ። እዚህ ያለው እዛ የሆነ 50 ሰው አንድ የሆነ ሁለት ከተማ ላይ አንድ ከተማ ላይ የሆነ 50 ሰው ደግሞ አንድ ከተማ ላይ ተደርጎ ኮማንድ ፖስት ላይ ነው ያለው ወይም ደግሞ ጸጥታው እየተከበረ ነው ማለት ስለማይቻል የፌደራል መንግስትም ኃላፊነት አልተወጣም። ኃላፊነት ፕላስ እንደገና እዚህ ያለው ጊዜያዊ አስተዳደር ይመስለኛል በትርፍ ሰዓት ነው የሚያነሳው ስለ ጸለምት ይባል ወይም ደግሞ ስለ የሆነ ለፖለቲካ የሆነ ኮምፕሌን በሚያቀርቡበት እንትን ጸለምት የሚለው ነገር ይነሳል እንጂ ስለ መሰረታዊ አገልግሎቶች አንድም የጊዜያዊ አስተዳደር አመራር ሆኖ የሚያነሳ ከጤና ሴክተሩ፣ ከትምህርት ሴክተሩ፣ ከግብርና ሴክተሩ ሶሪ ቱ ሴይ ዛት በጣም ነው የሚያሳዝነው። ማለት የሆነ ነገር ሲነሳ ግን ጸለምቲም እኮ እንደዚህ ሰዎች ወደ ቀያቸው መልሰን ተመለሱብን የሚለውን ብቻ ነው እንትን የሚለው። ከዛ ያለው ለህፃናቱ ጣፈንታ ምንድነው እየሆነ ያለው? ለምንድነው በኢትዮጵያ ብቸኛ ትምህርት የማይማሩበት ህፃናት ግራ ይገባኛል። ፕላስ እንደገና የፌደራል መንግስት ማለት እነዛ ህፃናት ባለ መማራቸው አቺቭ የምናደርገው የፖለቲካ እንትን አለ ወይ ሊኖር ይችላል ወይ? ሁሌ የኔ ጥያቄ ነው ይሄ። ማለት ቢማሩስ መሬቱ እኮ ያውቁታል። ማንኛውም ሰው ሄዶ በምን መማር አለባቸው ምን አይነት ትምህርት መማር አለባቸው የሚለው ነገር እንትን ይላል። ግን ይሄ ኮምፕሌክስ የሚሆንበት እንትን ከሆነ ትምህርት ሚኒስቴር የትግራይ ትምህርት ቢሮ የሆነ መፍትሄ ማምጣት አለባቸው። ካለመማር መማር ስለሚሻል
ከመደንቆር አለመደንቆር ስለሚሻል ምክንያቱም አለመማራቸው ቤት ቁጭ ብለው መዋላቸው ላልተፈለገ ከእድሜ በታች የሆነ ጋብቻ እያጋለጣቸው ስለሆነ ሶሺዮሎጂካል ክራይሲስ እየገባቸው ስለሆነ የማህበረሰቡ በጣም ይሄ ስሬስ የሆነ እንትን ያስመጣ ስለሆነ እነዚህ ነገሮች በስነ ስርዓት ታይተው የፖለቲካው መፍትሄ ቢደረግበት ምክንያቱም በፖለቲካ ስለሆነ የተያዘው ካርታ ነው የሆነው መጫወቻ ካርታ ፌደራል መንግስት እንደ ካርታ ነው የሚጫወትበት ይመስለኛል ወይም አንተ እንደዚህ ካልክ ለከለ ይሰጣለው አንተ እንደዚህ ካልክ ለከለ ይሰጣለው እንደዛ አይነት ነገር እሺ የፌደራል መንግስቱ እንደዛ ሲል የኔ ነው የሚል ፕራይመሪ ስቴክሆልደር የሆነ ሊደርሺፕስ ለምን መፍትሄ እንደ መፍትሄ ለምን አይወስድ ለምንስ የዴይሊ ኢሹ ለምን አይሆን ስለዚህ እነዚህ ነገሮች ነው በጣም አሳሳቢ ሁኔታ ላይ ጥሎት ያለው አጠቃላይ ህዝቡ ውስጥ ያለበት ሁኔታ አንስተናልና አምና ክረምት አካባቢ የተመለሱ ተፈናቃይ ወገኖች ደግሞ አሉ የተለየ ትኩረት የሚሰጣቸው መልሶ መቋቋም እና የተለያዩ የሚነሱ ነገሮች አሉ እሱን አግኝተዋል ማለት እንችላለን ወይ ያሉበት ሁኔታ በተለይ እዛ ከነበረ ህዝብ በተለየ መልኩ ተጎጆች ናቸው ያስባለውና ስለነሱ እናውራ እስቲ አሁን ስለዛ ነገር መልሰናል ለማለት ካልሆነ በስተቀር መልሰናል ለፖለቲካል ኮንሰፕሽን መልሰናል በሚል ሁኔታ የተደረገ ካልሆነ በስተቀር እዛ ሂደው የሆነ ትምህርት ቤት ላይ ነው የተወረወሩት ከዛ በኋላ ቀና ብሎ የሚያያቸው ሰው አልነበረም ፕላስ እንደገና ሲቪል አስተዳደር ስለሌለው የህይወታቸው ስጋት የጸጥታ ስጋትም ስለነበረባቸው አብዛኞቹ በሚባል ደረጃ ተመልሰው እንደገና ወደ መጠለያ ካምፓቸው ነው የገቡት ተመልሰው ስለዚህ ይሄ ዝም ብሎ ለፖለቲካል ኮንሰፕሽን ነው ማህበረሰቡ መልሰን አቋቁመናል ቤቱ አስገብተናል ምናምን ነገር የሚለው ነገር በጣም ቀረብ ስለሆንኩኝ ለኢንፎርሜሽኑ በምንም መልኩ ከእውነት የራቀ ነው በጣም ያገኙት ጥቅምም የለም ይሄ ከተለያዩ የኤንጂኦ ሴክተሮች ወይም ኦፊሶች መረጃ ማግኘት ይቻላል በቂ ስለሆነ በአትሮማት እኔ ብቻ በመለው ነገር ሳይሆን ደውሎ ራሱ ማግኘት ይቻላል ለምን ተመለሱ እንዴት ገቡ ከገቡ በኋላ ምን አገኙ የሚለው ነገር በጣም ግልጽ የሆነ እንትን ስላለ ይሄ ነገር ነው ያለው እሺ እንግዲህ የጸለምት ህዝብ ኦሬዲ የባለፈው አመት 2016 ሰኔ አካባቢ ነበር በፕሪቶሪያው ስምምነት መሰረት ተብሎ ወደ የተፈናቀለ ተመለሰ ተብሎ እንትን የተባለው ማለት ነው ግን ተመለሱ የሚባሉት ተፈናቃዮች እነዚህ ኃላፊነት የጎደለው አመላለስ ነው የተመለሱት ማለት ነው ያለ አስተዳደር ነው የተመለሱት ከተመለሱም በፈረሰ ቤት በተዘረፈ ቤት ነው የተመለሱት እና ከተመለሱ በኋላ የመቋቋሚያ ራሱ የተደረገ ነገር ትናንሽ የተደረጉ ነገሮች ሊኖሩ ይችላሉ ግን በቂ አይደለም ከዚህ በተጨማሪ ደግሞ አንድ በጣም እየተረሳ ያለው ማለት ነው ከሁመራ ከወልቃይት ከጸገዴ የተፈናቀሉ ተፈናቅለው ወደ ጸለምት ሄዱ ማለት ነው ቁጥራቸው ከ30 ሺህ በላይ እነሱ በጣም በሚያሳዝን ሁኔታ ሰው ረስታቸዋል ከማይጸውሬ የተፈናቀለ ከጸለም ከላዕላይ ጸለምት የተፈናቀለ ከነዚህ 3 ወረዳዎች የተፈናቀለ ወደ ሽሬ ወደ መቀሌ ወደ የተለያየ ወደ መሃል ትግራይ የተፈናቀለ ነው ሰው እያሰበ ያለው ነው እንጂ ከሁመራ 2013 ተፈናቅለው ከወልቃይት ተፈናቅለው ከጸገዴ ተፈናቅለው ከዳንሻ ተፈናቅለው ወደ ጸለምት ይመጡ ከ30 ሺህ በላይ ተፈናቃዮች ነበሩ እነሱ አሁን የት እንዳሉ ራሱ አይታወቅም የተፈናቃይ ናቸው ማለት ነው ለነሱ የሚደረግ ጫና ተፈናቃይ ነኝ ብላችሁ እንዳትናገሩ ተብሎ ነው ራሳቸው እንደ ተፈናቃይ እንዳይታሰብ ከሁመራ ተፈናቅለን ብላችሁ እንዳትናገሩ ተብለው ተሸማቆ በረሃብና ተፈናቃይ እንደሆኑ እንዳይታወቁ እስከዛ ድረስ ነው ጫና እየተደረገላቸው ያለው ማለት ነው ኦቨርኦል ሰርቪስ ምንም አያገኙም ልክ እንደ ጀነራል ፖፑሌሽን እዛ እንዳለው ምንም አገልግሎት አያገኙም እገዛም እንዳያገኙ ተፈናቃይነን ከሁመራ ተፈናቃይ የመጣሁ እኔ እንዳትሉ ተብለው ይህንን እንዲያርጉ ማለት ነው እስከዛ ነው አሁን የት እንዳለው ራሱ አይታወቅም ትምህርት ቤቶች ላይ ነበሩ የተለያዩ ቦታ ላይ ተጠግተው ነበር አሁን ግን ተወታትነው ነው ያሉት ማለት ነው ይህንን የተረሰነው ጫና የተደረገላቸው ነውና ኃላፊነት የጎደለው ተፈናቃይ የመመለስ ስራ ተሰራ
ተከታትሎም አስፈላጊ የሆነ የማቋቋሚያ ስራም አልተሰራም። ኦቨርኦል የአስተዳደር ስለሌለ ደግሞ አገልግሎት እያገኘ አይደለም ማለት ነው። ተፈናቃይ የጸለምት ህዝብ ተመልሷል የሚባለው ነገር ወደ ቀዩ ይህንን እንደ ጥሩ ነገር መወሰድ ሳይሆን እንደ ጥፋት ነው እኔ መወሰድ ያለበት። ጥፋት እንደተፈጸመ ነው። ክደትም ህዝባችን ላይ ክደት እንደተፈጸመ ነው። ይህንን አስፈጽመናል የሚሉት አካሎች ህዝቡ ከዳስ እነዚህ ከድኳን የነበር መጠለያ ኬንዳ ላይ ወስደ እዛ የሆነ ቦታ ላይ ድህነት በሌለበት አገልግሎት በሌለበት እንደዚህ ኃላፊነት የጎደለው ስራ ነው የተሰራ ብለን ነው የምንወስደው ማለት ነው። እኔ ሌላው በሁመራ የወልቃይት የጸገዴ የዛ ያለው ተፈናቃዮች ይመለሳሉ የሚባለው ነገር ከዚህ ትምህርት መወሰድ አለበት። ኦሬዲ የጸለምት ህዝብ እንደዚህ እንደ ኤሊት መስፈር የሚባለው እንደ መለማመጃ የፕሪቶሪያው የሰላም ስምምነት እንደ መለማመጃው ነው። ከዚህ ትምህርት ተወስደው የጸለምት የተፈጠረው ችግርም መስተካከል አለበት። ስለዚህ ተነጋግሮ በዋናነት የፌዴራል መንግስት ኃላፊነት መውሰድ አለበት። በትክክል የኢትዮጵያ ህዝብ አካል ነው ብሎ የሚያስብ ከሆነ ጠቅላላ የትግራይ ህዝብ የጸለምት ህዝብ እንደዛ የሚታሰብ ከሆነ ትምህርት ማግኘት አለበት። ኦቨርኦል የመንግስት አገልግሎት ሰርቪሶች ማግኘት አለበት። አሁን ኦሬዲ 2017 አልፏል ከፕሪቶሪያ በኋላ ተፈናቃይ ተመልሷል ከሚባል በኋላ 2018 ኦሬዲ ከነሐሴ በኋላ ትምህርት መመዝገብ የትምህርት ዝግጅት ይደረጋል። ያለፈው አመት አልፏል ኦሬዲ ምንም ማድረግ አይቻልም። ለቀጣይ አመት ግን በእነዚህ 2-3 ወር አዲስ የጊዜያዊ አስተዳደር አመራርም አለ መሰራት ያለበት ነገር ተሰርቶ እነዚህ ሲቪል አስተዳደር መቋቋም አለበት። እስቲ እንደ ጸለምቲ ተወላጆች የህዝቡ ስቃይ እንዲያበቃ ያደረጋችሁት ነገር አለ ወይ? በግል በርግጥ የሚደረጉ እንቅስቃሴዎች ያን ያክል ውጤታማ ላይሆኑ ይችላሉ፣ ግን ምናልባት የተደረጉ ነገሮች ካሉ ጥረቶች የሚመስሉ ነገሮች ካሉ እናንተ